አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድ የአሊፍ ቲዩብ ፋሚሊዎች ምርጥ የኢስላሚክ ዳዋ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ። አዳዲስ የዳዋ ቪዲዮዎች እንዲደርሷችሁ የደውል ምልክቱ መጫን አይርሱ። ከአሊፍ ቲዩብ ጋር ኢንሻአላሁ ተዓላ አስድቅ ወይም እውነተኝነትን እናያለን። ሼክ አብዱልቃድር ጀይላኒ ረሕመቱላሂ ዐለይህ እውነተኝነታቸው እንዴት እሳቸውን ነፃ እንዳወጣ ከዛም አልፎ ሰዎችን በመበደል ላይ በሽፍትነት ክፉ ስራ ላይ ያሉ ሰዎችን የተውባ ምክንያት እንዴት እንደሆኑ አይተናል። ሲድቅ እውነተኝነት የሰው ልጅ ልክ ነው፣ የሰው ልጅ መለኪያ ነው። በጣም የምታከብሩት ሰው አንድ ቀን ሲዋሽ ካያችሁት ከዓይናችሁ ይወድቃል፣ ክብሩ ይገፈፋል። እውነት ሰውን ከፍ ያደርጋል፣ ሐሰት የሰው ልጅ ክብር ዝቅ ያደርጋል። ሲድቅ ሶስት አይነት ሲድቆች አሉ። አስድቅ መዓ አላህ፣ አስድቅ መዓ ናስ፣ አስድቅ መዓ ነፍስ። ከአላህ ጋር እውነት ያስፈልጋል፣ ከሰዎች ጋር እውነት ያስፈልጋል፣ ከራሳችን ጋር እውነት ያስፈልጋል። ከአላህ ጋር እውነት ማለት የምንሰራቸውን ስራዎች በታማኝነት በኢኽላስ ለአላህ ብቻ ብሎ መስራት፣ ለአላህ የምንሰራቸውን ነገሮች ለሱ ብቻ አድርገን መስራት፣ የምንሰራቸውን መልካም ነገሮች በውስጣችን ሌላ እያሰብን ግን ለአላህ ማስመሰልን ሳይሆን ለአላህ ብለን በትክክል መስራት አስድቅ መዓ አላህ ይባላል። አስድቅ መዓ ናስ ከሰዎች ጋር ባለን ግንኙነት ውሸትን ፍጹም አስወግደን እውነተኛ የሆነ ከሰዎች ጋር ያለ ግንኙነት መፍጠር። አስድቅ መዓ ነፍስ ከራስ ጋር የሚኖረው ደግሞ ነውራችንን ጉድለታችንን ለራሳችን እውነት ብለን መቀበል መቻል። ከራሳችን ጋር ታማኝ ለራስ ታማኝ መሆን የምንለው ያንን ነው። አላህ ስብሓነሁ ወተዓላ በቁርአን ላይ ነቢያቶችን በሲድቅ ይገልጻቸዋል። ኢብራሂምን ጠቅሷል፣ ኢስሐቅና ያዕቁብን ጠቅሷል፣ እስማዒልን ጠቅሷል፣ ኢድሪስን ጠቅሷል። አላህ ስብሓነሁ ወተዓላ በታማኝነት ይጠቅሳቸዋል። ኢብራሂምን እንዲህ ይላቸዋል፣ ወዝኩር ፊል ኪታብ ኢብራሂማ ኢነሁ ካነ ሲዲቀን ነቢያ፣ ታማኝ የሆነ ነቢይ ነበር ብሎ ኢብራሂምን ያወድሳል። ኢስሐቅና ያዕቁብንም ወወሀብና ለሁም ምን ረሕመቲና ወጀዐልና ለሁም ሊሳነ ሲድቅን ዓሊያ፣ እውነተኛ የሆነ ምላስን ለእነርሱ አደረግንላቸው ይላል አላህ። እውነተኞች ነበሩ ብሎ ይመሰክርላቸዋል። እስማዒልን ወዝኩር ፊል ኪታብ እስማዒል ኢነሁ ካነ ሳዲቀል ወዕዲ ወካነ ረሱለን ነቢያ፣ ቀጠሮውን እውነት የሚል የሚያከብር እውነተኛ ሰው ነበር ብሎ እስማዒልን ያወድሳቸዋል። ኢድሪስን ደግሞ እንዲህ ይላቸዋል፣ ወዝኩር ፊል ኪታብ ኢድሪሳ ኢነሁ ካነ ሲዲቀን ነቢያ። ኢብራሂምን በገለጸበት መንገድ ኢድሪስንም ሲገልጽ እናየዋለን። የረሱልን ዓለይሂ ሰላቱ ወሰላም ሰሓቦችንም እንዲህ ጠቅሳቸዋል አላህ፣ ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዓሃዱ ላህ ዓለይህ ፈሚንሁም መን ቀዳ ነሕበሁ ወሚንሁም መን የንተظር ወማ በደሉ ተብዲላ። ከሙእሚኖች እኮ ወንዶች አሉ ይላል አላህ፣ ሪጃሎች አሉ። ሰደቁ ማ ዓሃዱላህ፣ አላህን ቃል የገቡትን ነገር እውነት ያሉ እውነት አድርገው ያሳዩ ማለት ነው። እውነተኞች አሉ ብሎ አላህ ያወድሳቸዋል። ሲዲቆች ከመርተበተ ኑቡዋ ከነቢይነት ደረጃ ቀጥሎ ነው የተጠቀሱት። ወመን ዩጢዕ ላህ ወረሱላ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይነ ወሲዲቂነ ወሹሃዳኢ ወሳሊሒን። እነኛ አላህን የታዘዙ መልእክተኛውን የታዘዙ ሰዎች እነርሱ አላህ ጸጋውን ከዋለላቸው ነቢያቶች፣ እውነተኞች፣ ሹሃዳዎችና ሳሊሖች ደጋጎች ጋር ነው ይላል አላህ ስብሓነሁ ወተዓላ። ነቢያቶችን ጠቅሶ ቀጥታ እውነተኞችን የጠቀሰው አላህ ስብሓነሁ ወተዓላ በሌላ የቁርአን አያ ላይ ያ አዩሃ አለዚነ አመኑ ተቁላሃ ወኩኑ መዐ አሳዲቂን፣ እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ከእውነተኞችም ሁኑ ይላል አላህ ስብሓነሁ ወተዓላ። ይህ የቁርአን አያ የወረደው የተቡክ ዘመቻ ጊዜ ወደኋላ በቀሩት ሰዎች ላይ ነው። የተለያዩ ሰዎች ሙናፊቆችን ጨምሮ ሙእሚኖችም ወደኋላ ቀርተው ነበር፣ ከዘመቻው ሳይሳተፉ ቀርተው ነበር እና ኡበይ እብኑ ከዕብ አንዱ ነው። መዋሸት እየቻለ
ማምለጥ እየቻለ ከነቢዩ ሰለላሁ ዐለይሂ ወሰለም ወቀሳ መዳን እየቻለ ግን እውነት ይሻለኛል ብሎ እውነቱን ተናገረ። ምንም ምክንያት የለኝም ከዘመቻው ለመቅረት አለ። ነቢዩ ዐለይሂ ሰላቱ ወሰላም ሶስት እውነታቸውን የተናገሩ ሰዎችን ማንም ሰው እንዳያናግራቸው ትእዛዝ አስተላለፉ። አላህ ፍርድ እስከሚሰጥ ድረስ ውሸት ተናግረው እንዲሁነን ነው ታመን ነው እንዲሁነን ነው የተለያየ ምክንያት አቅርበው በሐሰት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጠው የተናገሩትን ሙናፊቆች በሙሉ ይቅርታ ካደረጉላቸው በኋላ እውነተኞቹን ግን እናንተ አላህ ፍርድ እስከሚሰጥ ድረስ ጠብቁ ተባሉ። 50 ቀን ማህበራዊ መገለል ደረሰባቸው። ማንም ሰው እንዳያናግራቸው ተደረጉ። ሐታ ኢዛ ضاقت عليهم الارض بما رحبت ሰማይ ምድር የመስፋቷን ያክል እስከምትጠባቸው ድረስ ሁሉም ሰው ሲዘጋቸው ማንም ሰው አላናግራቸው ሲል ነብዩ ሰለላሁ ዐለይሂ ወሰለም እንኳን በሩቅ አይተው ዘወር ሲል ይዞራሉ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ናፍቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን በቃ በሩቅ አይተዋቸው ምን ነው ባናገርኳቸው አይነት ማለት ነው፣ ግን ተከልክለዋል። ዘወር ስንል ግን ይዞራሉ ፊታቸውን ይላሉ። በዚህ አይነት መከራ ውስጥ አሳልፈው መጨረሻ ላይ لقد تاب الله على الذين ነኛ እውነተኛ ለሆኑት ሰዎች አላህ ተውባ አደረገላቸው ተመለሰላቸው ሲባል በደስታ እንግዲህ የሆነውን ነገር ረጅም ታሪክ ነው ማየት ይቻላል ማለት ነው። አላህ እውነተኞች ብሎ መሰከረላቸው። ይህ ቁርአን አያ የነሱን እውነተኝነት መሰከረ። ያ አዩሃ الذين آمنوا اتقوا الله አላህን ፍሩ ወኩኑ مع الصادقين ከእውነተኞች ሁኑ የሚለው የአላህ عز وجل የቁርአን አያ ወረደ ማለት ነው። ነቢያችን አለይሂ ሰላቱ ወሰላም የእውነት መዳረሻው የት እንደሆነ የውሸት መዳረሻው የት እንደሆነ መጨረሻቸው የሁለቱም ምን እንደሆነ በዚህ ሐዲስ ላይ ቡኻሪና ሙስሊም በዘገቡት ሐዲስ ላይ እንዲህ ይነግሩናል። አለይኩም ቢስድቅ ቃሉ ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን በእውነት አደራላችኋለሁ፣ እውነትን ያዙ፣ እውነተኞች ሁኑ። ፈኢነ الصድق يهدي إلى البر እውነት ወደ መልካም ነገር ይመራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወደ መልካም መዳረሻ ነው እውነት። وإن البر يهدي إلى الجنة አሉ ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ስራ ደግሞ ወደ ጀነት ይመራል አሉ። ከዛ አስከተሉና ምን አሉ? وما يزال الرجل يصدق ويتحرى الصدق حتى يكتب عند الله صديقا አንድ ሰው እኮ እውነትን ከመናገር አይወገድም፣ እውነትን ደግሞ አይፈልግም አሉ። እውነትን መከታተል ስራው አይሆንም አላህ Subhanahu Wa Ta'ala ዘንድ እውነተኛ ተብሎ እስኪጻፍ ድረስ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌም እውነት የሚናገር ከሆነ እውነትን ደግሞ ተሐሪ የሚያደርግ ከሆነ እውነትን ፈትሾ የሚፈልግ ከሆነ እውነተኛ ለመሆን ጥረት የሚያደርግ ከሆነ አላህ Subhanahu Wa Ta'ala እውነተኞች ተርታ ይጽፈዋል። عند الله صديق ተብሎ እውነተኛ ተብሎ ስሙ ይጻፋል አሉ። ወኢያኩም ወልከዚብ አስጠነቅቃችኋለሁ፣ አደራ ደግሞ ተጠንቀቁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ውሸትን አስጠነቅቃችኋለሁ። فإن الكذب يهدي إلى الفجور ወደ መጥፎ ነገር ነው የሚመራው ውሸት። ውሸትን ይወልዳል። ውሸትን ለመደበቅ ሌላ ወንጀል ይሰራል። በአንድ አይቆምም። ውሸት መጣጣም አይችልም። ስለዚህ ደጋፊ ይፈልጋል። ብዙ ውሸቶች ይደገፋል። ያ ደግሞ አደጋ ነው፣ ፉጁር ጋር ያደርሳል፣ አደጋ ላይ ይጥላል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። وإن الفجور መጥፎነት ደግሞ يهدي إلى النار ወደ እሳት ይመራል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ሰው ሁሌም ውሸትን አይናገርም አሉ። ውሸትን ደግሞ እየፈለገ እየተከታተለ ውሸተኛ ለመሆን ጥረት አያደርግም። حتى يكتب عند الله كذابا አላህ ዘንድ ውሸታም የሚል ስያሜ እስኪጻፍበት ድረስ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሌ ውሸትን የሚናገር ሰው እውነትን ትቶ ውሸትን የሚያነፈንፍ ሰው ከሆነ አላህ Subhanahu Wa Ta'ala ከውሸተኞች ተርታ ይጽፈዋል ማለት ነው። እውነት መናገር ሁለት ትልልቅ ፋይዳዎች አሉት። እነሱን ጠቅሼ ፕሮግራሜን እቋጫለሁ። የመጀመሪያ ሁስነል ዓቂባ ነው። ዓቂባው ያምራል። አንድ ሰው መጨረሻው መቋጫው ያምርለታል። አሁን ባልኳችሁ ሐዲስ መሰረት አንድ ሰው እውነተኛ ከሆነ መዳረሻው ጀነት ነው። የመጨረሻው
ግቡ ያምርለታል ማለት ነው። ሁለተኛው በረካ ነው። ሁለተኛው እውነተኛ ሰዎች በህይወታቸው በረካን ያገኛሉ፣ በገንዘባቸው በረካን ያገኛሉ፣ በስራቸው በረካን ያገኛሉ። ነጋዴዎች ከሆኑ በረካ ያገኛሉ። ብዙ ጊዜ ግንዛቤ ውስጥ የማናስገባው ነገር ነው። የገንዘብ ቁጥር መብዛት አይደለም ጉዳዩ ያለው በረካ ላይ ነው። ሰዎች በመቶ ሚሊዮኖች ብር ቢሰበስቡ ደስታ ሊያገኙ አይችሉም። በትንሽ ብር ደስተኛ ሆኖ የሚኖር ሰው አለ። በረካ አለ እዛ ውስጥ። በረካ ከሌለ ጭንቀት ነው ይዞ የሚመጣው፣ እንቅልፍ ማጣት ነው ይዞ የሚመጣው። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም አልበይዓኒ ቢልኺያሪ ማ ለም የተፈረቃ አሉ። ተገበያዮች ምርጫ አላቸው፣ ግብይቱን የማጽደቅም የማፍረስም ምርጫ አላቸው። ማ ለም የተፈረቃ ሁለቱ እስካልተለያዩ ድረስ አሉ። ተገናኝተው ግን ማ ለም የተፈረቃ አው ቃለ ሐታ የተፈረቃ ወኢን ሰደቃ ወበየና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እውነተኛ ከሆኑና የዛን ዕቃ ምንነት በግልጽ ከተነጋገሩ አሉ፣ ግሽ ከሌለበት፣ ማታለል ከሌለበት፣ የዛን ዕቃ ነውር በትክክል የሚነጋገሩ ከሆነ ቡሪከ ለሁማ ፊ በይዕሂማ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በግብይታቸው ላይ አላህ በረካ ያደርግላቸዋል። ይህንን ዕቃ ለአንተ ነው የምሸጥልህ፣ ይህ ዕቃ ይህ ነውር አለበት ያለበትን ችግር ነግረው በግልጽ የዛን ዕቃ ምንነት ተነጋግረው በእውነት ከተገበያዩ ለሁለቱም አላህ በረካ ያደርግላቸዋል። ለገዢውም በረካ ነው፣ ለሻጩም በረካ ነው። ነገር ግን በአንጻሩ ወኢን ከተማ ወከዚባ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ከደበቁና ከዋሹ አሉ በግብይቱ ውስጥ ውሸት ካለ ሙሒቀት በረከቱሁ በይዕሂማ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ የግብይቱ በረካ ይነሳል አሉ፣ በረካ አይኖረውም። በውሸት አጭበርብረን የምናመጣው ገንዘብ በትክክል ላባችን አፍስሰን ያመጣነውን ገንዘብ ያበላሸው ይሆናል እንጂ አይጠቅመንም። በረካውን ያነሳብናል እንጂ አይጠቅመንም። فلذلك صدق በሁሉም ቦታ ውስጥ ተማሪዎች በትምህርት ገበታችሁ ውስጥ صدق መርሃችሁ መሆን መቻል አለበት። እውነተኝነት። እውነተኛ የሆነ ሰው አይኮርጅም። እውነተኛ የሆነ ተማሪ ከሌላ አይቀስምም፣ የራሱን ይዞ ይሄዳል፣ አያጭበረብርም። ነጋዴው እውነተኝነት ይጠበቅበታል። በሚነግድበት ቦታ ላይ ስለ ዕቃው ምንነት ትክክለኛውን ነገር ይዞ ነው የሚነግደው። ያኔ በረካ ያገኛል። ባል ለባለቤቱ እውነተኝነት ይጠበቅበታል። ሚስት ለባሏ እውነተኛ መሆን ይጠበቅባታል። ልጅ ለቤተሰቡ፣ ቤተሰብ ለልጆቻቸው እውነተኛ መሆን ይጠበቅባቸዋል። እውነት የሰፈነበት ማህበረሰብ ሰላም ያገኘ ማህበረሰብ፣ በረካ ያለው ማህበረሰብ ነው የሚሆነው። ሁሌም እውነትን የማይጣስ መርሃችን እናድርገው። አላህ ስብሓነሁ ወተዓላ ሁሌም ከእውነተኞች ጋር ነው። ኢንሻአላህ ይህንን ባህሪ እኛም እንድንላበስ ልጆቻችንም እውነተኛ የሆኑ ዘንድ ከታች ጀምረን ማነጽ፣ እውነት በተናገሩ ቁጥር ማበረታታት፣ ትንሽ ውሸት ካየን ቶሎ እርምት መስጠትና እንዲስተካከሉ ማድረግ የሁላችንም ኃላፊነት ይሆናል ማለት ነው። وصلى الله وسلم وبارك على سيدنا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.